የባለፈው አስተናጋጅ ነው አሁንም ላደርቅኝ ነው አቤት ምን ልታዘዝ ሻይ አላችሁ ሻይ ስንት ነው ለሻይ ነው ይሄ ሁሉ ጭብጨባ ሻይ 15 ብር ነው እሺ ለሱካሩ ስንት ነው ለሱካሩማ በነፃ ነው ሱካሩ በነፃ ነው አዎን በነፃ ነው 2 ኪሎ ሱካር አዘጋጅልኝ እቃ ይዤ ልምጣ ድሮኮ ባቄላን ስጋ ይተካል ሲባል ሳይንስ ነበር የመሰለኝ ለካ ትንቢት ነው አይ ጭንቅላቴ ሰላም ነው ዶክተር ሰላም ነው ቁጭ በል እሺ ምን ሆነ ነው እዚህ የመጣው ይሁሉ ዶክተር ሸክላ ራሴ ላይ ተሰባብሮ ነው ኦኬ ጭንቅላትን የተመታው ማለት ነው እና የሰገራ ምርመራ አድርግና 400 ብር ትከፍላለህ ለጭንቅላቴ ሰገራ ምርመራ ነው ወይስ ቁስሉ እንደሚደርቅ ልቀቡልኝ ነው አየክ እንደዚህ ነው ችግር ውስጥ ከመግባት በፊት መጀመሪያ መጠንቀቅ ነበረብህ ልክ ነው ማጠንቀቅ ነበረብኝ አይ እንዴ ታዲያ ለምንድን ነው የምታለቅሰው ጭንቅላቴ ላይ እኮ የተሰበረው ሸክላ አዲስ ነው ትዝ ብሎኝ ነው የማለቅሰው እንዴ ለሸክላ ነው የምታለቅሰው ይሄውንካ እሰጣለሁ እፎይ በጣም ነው ማመሰግነው አይ እንዴ ሸክላ አገኘ አይደል እንዴ ለምንድን ነው የምታለቅሰው ያ ሸክላ ባይሰበር ኖሮ ሁለት ሸክላ ይኖረኝ ነበር አይ ማዘር ለወጣስ ነው የመጡት ለወጣስ ነው የመጡት አዎ ለመሆኑ ስንት ሰዓት ገብተህ ነው በዚህ ሰዓት የምትወጣው 3 ተኩል ነው የገባሁት 4 ሰዓት ሲል ነው የምወጣው 3 ሰዓት ተኩል ገብተህ 4 ሰዓት የምትወጣው በዚህ ደቂቃ ስራ ነው የምትሰራው ወይስ ተንኮል ነው የምትሰራው አሁን ማዘር ምን ፈልገው ነው የመጡት እኔም የመጣሁት መታወቂያ ፈልጌ ነው ሙሉ ስሞትን ከናያቶ እሺ ፎቶ ከአንገት በላይ ነው ከወገብ በታች ይሄው መታወቂያዎት ከምርና ምነው ማዘር መታወቂያ ዛሬውኑ ነው የምትሰጠኝ አዎ የኔ ልጅ አትልፋ ጉቦ አልሰጠም አብሎ አልተሰጠኝ በ2016 ጥሩ ሚስት ማግኘት ከባድ ነው የዘንድሮ ሚስቶች ከባድ ናቸው አሁን እኔ ሚስት በሳምንት 7 ነው የምቀጠቅጠኝ እውነት ነው እኔንም ትቀጠቅጠኛለች አሁን ከናንተ ውስጥ እስኪ ሚስቱ የምታሸግረው ይቁም የእሷን ካገባው ጀምሮ ቀበቶ አድርጌ ሱሪ ወልቅብኛል ዶሮን እሷ ነው የምታርደው መበልተው ደግሞ እኔ ነኝ እኔ ሚስት ጂም ሰራው እሷ እንጀራ በወጥ መሰራው እኔ ነኝ እንዴ የእርሶ ሚስት እንዴት ጥሩ ብትሆን ነው እርሶ ያልተነሱት የእርሶ ሚስት አልተነሳችም እንዴ ጥሩ ናት ማለት እንደ እርሶ አይነት ሚስትማ የትም አይገኝም እቺማ መጠራት አለባት መመስገን አለባት እርሶ ምን አይነት ጥሩ ሚስት ቢሆኑ ነው ሚስቶች የሚያቸግሩ ሰዎች ተነሱ ስል የእርሶ ባል ያልተነሳ እርሶ ጥሩ ሚስት ኖት መመስገን አለቦት ናንዴ ያልተነሳውማ ጧታና ደኝ እግሩን በፍት ሰብሬው አሁን ከተቀመጠበት መነሳት አቅቶት እኮ ነው የባሰ ተምጣ አቤት አለቃ ዘንባባን የገጨ መኪና አለ በምን መኪና ነው የገጨው በዚህ በቃ ይሄማ ከዘንባባው ጋር ተቻችሏል በቃ ሰውየውን በታክሲ ወደ ቤት ላኩት እንደው አለቃ እዛ አየር አለ እንዴ እዚህ እኮ ምንም አየር የለም ወይ ሌላ ቦታ ቀይሩኝ እንደው ዛሬ አየርም የለም እንዴ እንዴት ነው የሚሮጠው አንተ በዚህ በቅቅሳ የምታክል መኪና እንዴት ነው የምትሮጠው አይደለም እኮ አለቃ ሚስቴ ያ ነገር መጥቶባት ስራ ልትሄድ ብላ በሄደችበት ሁሉ በራስ መተማመንና ምቾት የሚሰማት ጊፍት መሬትን ብቻ ካርገች ነው አንተ ግን ፍጥነት አንተ ራስህ የመጣብክ ነው መስለው አሁን መንጃ ፍቃድ አምጣ ምን አጠፋው ምን ልቀጣ ነው መንጃ ፍቃዱን ብቻ አምጣ እኛ መቅጫ እናጣም ምን ነው ጭራሽ በመኪና መንጃ ፍቃድ ቪት ትነዳለህ የቅቅልን አንታውን ና ማን ስለሆንክ ነው ና ያልከኝ እኔ መስዑድ አኩቻው ነኝ አላወከኝም ኧረ እኔ ምንም ብር የለኝም ሙሉ ብሬ ባንክ ውስጥ ነው ያለው እሺ በቃ በሞባይል ባንኪንግ አስተላልፍልኝ እሺ ታዲያ ስልኬን እኮ አልያዝኩትም ምን ላድርግ በቃ ቤቴ ማውጣ ኧረ እኔ በቡክ ነው እንጂ በካርድ አውጥቼ አላውቅም አካውንት ነምበሩን ብቻ ንገር አሁኑኑ ትራንስፈር ማድረጋለሁ ኧረ እኔ እዚህ ባንክ አካውንት የለኝም ባንክ አካውንት የለም ና ኪፈት ና ሲሚን ንገር እኔ የምለው ሽንቲ ቦፖ ገብቷል እኔ እኮ ግርም የሚለኝ
የፈረንጅ ወንዶች ሃኒ እጥፊ ይላችኋል። እዚህ ደግሞ ያበሻ ወንዶች የሽንት ዕቃ ገብቷል ትላላችሁ። እኔ ደግሞ እንደዛ ምለው በድህነቴ ምክንያት ነው። እኔ ደግሞ በድህነቴ አላፍርበትም፣ እኮራበታለሁ። ምነው ድህነቴ ጥሬ ግሬ ነው ያመጣሁት አልክ? ባለቤቴ ውዱ ባለቤቴ ሁሉ ነገር የረዳሁት ምነው ፈጣሪ ማዘር ምን ሆኖ ነው ግን ባለቤቱ የሞተው? ምግብ እየበላ በድንገት አነቀውና ጠጣ ብዬ ስሰጠው አሁን ጠጣ ብሎ ሲግደረደር ሞተ። እንደሱ አይነት ጥሩ ባለቤት የትም አላገኝም። የባለቤት ጸባይ ጥሩ ነበር ማለት ነው? ጸባዩ አንድ ነው። ጠጥቶም ይቀጠቅጠኛል፣ ሳይጠጣም ይቀጠቅጠኛል። በቃ ማዘር ሁሉ ነገር በጎ ነው። እሺ በቃ ማኖች ከሚደብረን ለምን ካርታ እንጫወትም? ልጆቼ እኔም ከሚደብረኝ ለምን አብሬያችሁ አልጫወትም? እሺ ብዙም አልሰከርኩም። የስ ተመስገን ፈጣሪ። ልጆቼ እውነታችን ነው። ባሌ ሞተው ለበጎ ነው። ወይኔ ስልኬ፣ ወይኔ ገንዘብ። ጉድ ነው ዘንድሮ መኖራችንን እንጃ። እንዴ ምን ሆነ ነው የምታለቅሰው? ቾምቤ የሚባለው የሰፈራችን ጉልበተኛ ስልኬንም ብሬንም እንዳለ ወሰደብኝ። አለ ቾምቤ ያለበት ውሰደን ዛሬ። አረ ማዘር ከባድ ነው እሱ፣ እርሱ አይችሉትም። በአንድ ቦክስ ነው ጥርሱን ማራግፈው። ዛሬ ያለበት ውሰደን። እሱ ነው ስልኬን የወሰደው። አንተ ነህ ስልክና ብሩን የወሰድክበት? አዎ እኔ ነኝ የወሰድኩበት። እንዴ አንተ ሰው ነው የወሰደብኝ አላልኩም ነበር እንዴ? አዎ ታዲያ ይሄ ሰው ነው እና አረ ይሄማ ሰው አይደለም፣ ይሄ ጂኒ ነው። እኔ እኮ ገንዘብ የወሰደብህ ሰው ጋር ነው ውሰደኝ ያልኩ። እሱ ነው ገንዘቤና ስልኬን የወሰደው። አረ አንተ ልጅ እሱ ነው አትበል። ይሄ እኮ አንድ ሰው አይደለም፣ እነሱ ናቸው በላይ። የኔ ልጅ አንተ ነገር ስልክና ገንዘቡን ወሰድክባት። አዎ ራሴው ነኝ። የኔ ልጅ ይሄንንማ ማን ይችላል? አሳልፎ ለፈጣሪ መስጠት ነው እንጂ። እናቴ ድረሽልኝ። ባለቤቴ ፈልገው ነው ንገረኝ፣ አትዋሸኝ። ፈጣሪ ሆይ ውለታ በዛብኝ፣ እኔ አልቻልኩም። ማዘር ምሳም የለም እንዴ? የኔ ልጅ እርምህን አውጣው። ሰውየውም የሞተው በረሃብ ነው። ሰውዬ ባል ነው እንጂ ሞተብኝ አይጥ የሞተብኝ መሰለህ እንዴ? ዝርዝር ሳንቲም ሰጠኝ። ባል ሲሞት ከ1000 ብር በታች አይቻልም። ሂዱታ እማማ ዝናሽ ቀብር አስፈጻሚዎቹ ሬሳ ለመሸኘት 50 ሺህ ብር ብለዋል። 50 ሺህ ብር? አዎ 50 ሺህ ብር ብለዋል። ሬሳ ምሸኝ እስከ ገነህ ነው እንዴ? እንዴ 50 ሺህ ብር ይለኛል እንዴ? ነው ወይስ ገነት በክፍያ ነው የሚያስገቡት? አይ ዛሬ ደግሞ ቁርስ ሸፍነናል፣ ምሳ ደግሞ በማን ይሸፍን? ይስ አየህ ኦሾሽ አቁም ታስታውቃለህ። አዲስ ፊት ነው ያለ። መንጃ ፈቃድ አምጣ። እውነትህን ነው። እኔ እኮ ባለፈው ለስራ ያስገባሁት ወረቀት ለውዝ ማሸጊያ ሲሆን አይቼ እኮ ነው ወደዚህ ስራ የገባሁት። አይ ከአንተ ቀድሞ ወረቀቱ ስራ አገኘ ማለት ነው። አሃ አንተ አዲስ ሰው ስለሆንክ ጥያቄ መጠየቅ አለብህ። እሺ መልሳለሁ፣ ችግር የለውም። ኢትዮጵያ ውስጥ የመንገድ ፖል ለምንድን ነው የሚጠቅመው? ያው ለጌጥና ማስታወቂያ ለመለጠፊያነት ነው የሚጠቅመው። ትክክለኛ መልስ። ሌላ ጥያቄ ልጠይቅ? እሺ አሁንም ከቻልኩት መልሳለሁ፣ ጠይቀኝ። የሆነ መኪና ከአንተ ጀርባ ፍሬን መጥሶ የሚመጣ ምን ታደርጋለህ? ያው በቃ ፍሬን ይዝና ወደ ጥግ ሆናለሁ። የአንተ ፍሬን እምቢ ቢልስ? ያው ቀስ ብዬ ቦይስ ገባለሁ። እሱም ቀስ ብሎ በውስጥ ቢገባስ ተከትሎ? በቃ ምን አደርጋለሁ? ሞተሩን ትቼ ወንዝ ውስጥ ገባለሁ። ወንዝ ውስጥ ተከትሎ ቢገባስ? እኔን እንዲገጨኝ ነው እንደፈለከው? አዋ እንደሚገጭ ነው የፈለኩት። ማብላት ሳችል በመንዳት ተከታል። ቶሎ በል ጨብጠኝ። እሺ ምን ችግር አለ? ይኸው ጨብጠኝ ስትባል ባዶ እጅን ነው እንደሚጨብጠኝ? ጨብጠኝ ማለት እኮ አስጨብጠኝ ማለት ነው። ወይን ቻል ወይኔ ወደቀ እንደ በጌ አለብስም እየገዛሁት በጌ ደሞዜ ሬ ፖሊሲ አለ። ኧረ የአንድ አመት ደሞዜን ኧረ እንደው አለቃ እንደው የፖሊሲ አለ። አቤት የተፈጠረ ችግር አለ? አዎ አለቃ፣ በጠራራ ዕጣ የገዛሁትን በግ ተሰረኩኝ። ለበዓል በግ ገዝተህ ነበር? አዎ ሲጀምር በዚህ ኑሮ ውድነት ከየት አምጥተህ ገዛ? እስከ
ሰው ነግሮኝ ነው። ፈልጎ ነው ተፈልጎ ነው። ኧረ ዝም አላችሁ አሟሙቁት። እኔ ምለው ምን ሆኖ ነው የሞተው? ሌቦች አምሽቶ ሲገባ እዚህ ሆዱ ላይ ወቅተው ገደሉት። ፈጣሪ ያተረፈው እንጂ እንዴት? ኩላሊቱንም ወቅቶት ቢሆንስ ሞቷል ነበር? እስኪ ለቅሶተኞቹን ጠየቋቸው። ራት ይበላሉ? እኔ ምለው ራት ይበላሉ? ታዲያ ለምን መጣው? አማር እንግሊዘኛ ልጠይቅህ? እሺ ጠይቀኝ፣ ችግር የለውም። አይ ዶንት ኖ ምን ማለት ነው? አላውቅም። ብታውቅ ነበር የሚገርመኝ። መልሱ እኮ ነው አላውቅም። ነው እንዴ? እንኳንም የፈረንጅ ልጅ አልሆን። ለምን? እንግሊዘኛ አንችልማ። ተጫወት እንጂ መስሎኝ። እባክህ ቤት ተጫውቼ ነው የመጣሁት። አረ ማለቴ እኮ አውራ እንጂ ተጫወት እንጂ ማለቴ ነው። አውርቼ ነው ቤት የመጣሁት። እሺ በቃ ተው፣ እኔ ራሴ ላውራልክ። ምን ሰማው መሰለክ? በታሸገ ውሃ ፊትን ሁሌ መታጠብ ፊትን ያጸዳል። ፊትን ሳይሆን የሚያጸዳው ኪስን ነው የሚያጸዳው። እባክህ ደብሮኝ የባሰ ታስደብረኛለህ እንዴ? ምን ሆነ ነው የደበረ? ጓደኞቼ በሙሉ እየሸሹኝ ነው። ታዲያ ለምን ብር አትበደራቸውም? እሺ ከዛስ? ከዛማ አይደለም ሊሸሹ ገደል እንኳን ብገባ አብሮክ ነው የሚገቡት። አማር ይሄን ጫማ ውልብልልኝና 100 ብር ሰጣለሁ። ኧረ እባክህ አንተ 100 ብር ኬት ታመጣለህ? አረ ይኸው ካላመንከኝ ካብሩን ይኸው ካላመንከኝ። እሺ በቃ አምጣ ጫማውን። ይኸውንካ ጨርሼልሃለሁ። አማር በእናትህ የምወለውለውን ፋንታ አንተ ወልውልልኝና 100 ብር ልስጥ። አንተ ቆይ ከመጀመሩ ነው ይሄን ብር ማምጣት ይቻልከው? ካላመንከኝ ይኸው። እሺ ወገቤ አንተ ልጅ እንደገና አንድ ልብስ ካጠብክልኝ 100 ብር ሰጣለሁ። ኧረ አላጥብም። ለ100 ብር ይቅርብኝ። እሺ በቃ 200 ብር አደርግልሃለሁ። ውዱ ልጄ መሱድ 400 ብር ሰጥቶ ነበር አይደለ? የትምህርት ቤት ክፍያ ነው። ዛሬ እኮ ራበኝ። ማንም አይመጣም እንዴ? ዋው አሁንማ ሆዴን ሞላው። ይስ አቁም ቶሎ በል። አሁን ነው መንጃ ፈቃድ ያውጣ። ኧረ ሞተር እኮ ነው፣ መንጃ ፈቃድ የለኝም። እሺ እንደዛ ከሆነ እሳት ማጥፊያ አለ? ይኸው ይዣለሁ። ይዟል እንዴ? ና ጎማ ፈነዳብ ይጣል። ጎማ ሳየኝ። ይኸው ይዣለሁ። አይ እሺ መንፈያ አለክ? አው እሱም አለኝ። አይ ይሄማ የሚቀጣ ጉድ አይደለም። ልቅጣው ወይስ አበድረኝ ልበለው? የስ አሁን አገኘው። ቀጣለክ እንዴ? ምን አድርጌ ነው የምቀጣው? ጫማክ እኮ ተፈቷል። ጫማና ሞተር ምን አገናኛቸው? ኧረ እባክህ ጠልፎ ቢጥልክስ? ኑሮ ከመወደዱ የተነሳ እንቅልፋችን ራሱ አሳይተው የነሳን ነው። እንዴ አንተ ልጅ ሳታገባ እኮ አረጀክ። ምን እባክህ ብዙ ሰው ጠይቆኝ እምቢ ብያለሁ። እባክህ ማን ጠየቀ? ምን እባክህ አባቴና እናቴ ራሱ አግባ ብሎኝ እምቢ ብያለሁ። ሳክስ ኧረ ውሸት። እንደውም ሳክስ አንተ ነው የምመረው። ኑሮ ስላልተቻለ አንድ ውሸት አስተምረኝ። እሺ አየክ ሰማይ ላይ እህል እየተወቃ ወይኔ አይኔ ላይ ገለባው ገባ። ወይኔ ውሸት የት ገዚህ